በአዲስ አበባ ከተማ አስተዳደር ስር በሚገኙ የጤናው ዘርፍ አመራሮች ሰራተኞችና ባለድርሻ አካላት ጋር ባለፉት 7 የለውጥ ዓመታት የተመዘገቡ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስኬቶችና የነበሩ ተግዳሮቶችን እንዲሁም በጤናው ዘርፍ እየተነሱ ያሉ ጥያቄዎችን መሰረት ያደረገ የውይይት መድረክ በአዲስ አበባ ከተማ የተለያዩ ክፍለ ከተሞች ተካሂዷል። የውይይት መድረኩ ተሳታፊዎች በተለይ ለአዲስ ሚዲያ ኔትወርክ በሰጡት አስተያየት በአዲስ አበባ ከተማ ባለፉት የለውጥ ዓመታት በጤናው ዘርፍ በተከናወኑ ዘርፈ ብዙ የሪፎርም ስራዎች ተጨባጭ ውጤቶች መገኘታቸውን ገልጸዋል። በአጠቃላይ ብዙ ጤናን በተመለከተ ሀገራችን ዘርፈ ብዙ ጤና ነክ ነገሮችን እየሰራቸው ስራዎች አሉ። በየጤና ጣቢያው በየሆስፒታሉ ህሙማኖች በአግባቡ እንዲገለገሉ ጤና ጣቢያን በማስፋፋት ሆስፒታሎችን በመገንባት ጥሩ ስራዎች እየተሰሩ ያሉ ስራዎች አሉ። ሪፎርሙ አገልግሎት አሰጣጡ እንዲሳለጥ ከማድረግ አኳያ የጎላ ብርክቶ መወጣቱን የሚናገሩት አስተያየት ሰጪዎቹ ይህም ጥራት ያለው የጤና አገልግሎት ወደ ተገልጋዩ እንዲደርስ ማስቻሉን ጠቁመዋል። በተጨማሪም በዘርፉ ሲስተዋል የነበረውን የመድኃኒት አቅርቦት ችግር በመፍታት ተጠቃሚዎች በአቅራቢያቸው በቀላሉ መድኃኒቶችን እንዲያገኙ መደረጉንም ገልጸዋል። የመድኃኒት አቅርቦቶችን በተመለከተ የተለያዩ ለሕክምና ግብዓት የሚያስፈልጉ መሳሪያዎችን በተመለከተ ኢቨን በጤና ጣቢያ ደረጃ ከዚህ በፊት አልትራሳውንድ አይተናናቅ በሆስፒታል ደረጃ ነበር የነበረው። ራዲካል የሆኑ ለውጦች አሉ። ብዙ መድኃኒቶችን አቬሌብል ናቸው ብለን ማንጠብቃቸው ነገሮችን አቬሌቢሊቲ ያላቸው ስፔሻሊ አሁን ለምሳሌ ካንሰር መድኃኒቶችን በጣም አፎርድ እናረጋቸዋለን ብለን አናስብም ነበር። አሁን በጤና መድን አፎርድ ማድረግ ተችሏል። ብዙ ነገሮችን በጣም ለውጣል። ራዲካል የሆነ ብዙ በጤና ተቋማት የሚሰጡ አገልግሎቶች በቴክኖሎጂ ተደገፉ ማድረግ የጤና ተቋማትን ማስፋፋት የባለሙያን አቅም ማሳደግና ሌሎች ባለፉት የለውጥ ዓመታት በዘርፉ በተከናወኑ የሪፎርም ስራዎች የተገኙ ውጤቶች መሆናቸውንም ባለሙያዎቹ አብራርተዋል። ተቋማታችን በቴክኖሎጂ ከማዘመን ጋር ተያይዞ ጥሩ የሆኑ ጅማሮች አሉ፣ ጥሩ ለውጦችም አሉ ማለት ነው። ስለዚህ ያ ነገር ደግሞ ማህበረሰባችን ጥራቱን የጠበቀ ጤና አገልግሎት እንዲያገኝ ትልቅ የሆነ በር የከፈተ ሁኔታ ነው ማለት ነው። ስለዚህ የተሻሉ ለውጦች አሉ። ሆስፒታሎችን በማስፋት ጤና ጣቢያዎችን በማስፋት ከበፊቱ በተሻለ አገልግሎትን በመዘመን የጤና ጥራትን በማስተካከልና በተሻለ መልኩ በመስራት በርካታ ስራዎች የተሰሩ ነገሮች አሉ። ከአገልግሎት አሰጣጥ ጀምሮ ከእንደገና ስኪል ራሳቸው አፕዴት እየተደረገን ራሳችን እውቀታችን እንድናደርግ ስፔሻላይዝ እንዲደረጉ ምናምን በጣም ብዙ ለውጦች አሉ። የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ባለፉት የለውጥ ዓመታት ስትራቴጂ በመንደፍና መዋቅር በማስተካከል የተከናወኑ ስራዎች ውጤታማ እንደነበሩ ገልጸዋል። የጤና አመራሩ ሁኔታ ለተቋማዊ አፈጻጸም ትልቅ ሚና እየተጫወተ ይገኛል። ስትራቴጂ በመንደፍ መዋቅር በማስተካከል ሀብት በማፈላለግና አገልግሎት በማሻሻል ሌት ተቀን በትጋት እየሰራ ይገኛል። የሰጡትን ኃላፊነቶች በመወጣት ማነቆችን በመፍታት ክትትልና ድጋፍ በማጠናከር በኩል ተጨባጭ ውጤቶችን እያስመዘገቡ ይገኛሉ። ከአገልግሎት አሰጣጥ ጋር በተያያዘ የተከናወነው ሪፎርም ቁልፍ ማነቆችን ያስቀረ መሆኑን የሚናገሩት ኃላፊው በቴክኖሎጂ ዘርፍም አበረታች ውጤት መመዝገቡን ተናግረዋል። በሆስፒታሎቹ የተተገበረው የአገልግሎት አሰጣጥ ቁልፍ ማነቆ ተኮር ሪፎርም በርካታ ለውጦችን ያመጣልን የአገልግሎት አሰጣጡንም የአገልግሎት ጥራቱንም በከፍተኛ ደረጃ ያላቀ ትግበራ በጤና ጣቢያዎችን ይህንን ትግበራ ስኬል አፕ እንድናደርግ እድል ስለፈጠረልን ይህንኑ ወደ ጤና ጣቢያዎቻችን ስኬል አፕ የማድረግ ስራ ሰርተናል ማለት ነው። በጤናውም ዘርፍ ጥቅም ላይ ያዋሉ የተናበቡ እርስ በርሳቸው ኢንቲግሬትድ የሆኑ 22 የተለያዩ ቴክኖሎጂዎች ሲኖሩ እነዚህ 22 የተለያዩ ቴክኖሎጂዎች እርስ በርሳቸው የሚናበቡ ከፌደራልና ከተለያዩ ተቋማት ጋርም ኢንቲግሬሽን ያላቸው እጅግ ጊዜውን የዋጁ በርካታ መረጃዎችን ወዲያው ማግኘት የሚቻልባቸው አገልግሎት አሰጣጥን የሚያቀላጥፉ ብክነትንና አላስፈላጊ ወጪን የሚቆጥቡ በርካታ ተግባራቶች ተተግብረዋል።